ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ከ50 ዓመት በላይ በዝርፊያ ከ50 ዓመት በላይ በጦርነት ከ50 ዓመት በላይ በጭፍጨፋ ከ50 ዓመት በላይ በባንዳነት ኢትዮጵያን በመውጋት ከ50 ዓመት በላይ ያለ አንድ ትርፍ በኪሳራ ብቻ ያሳለፈ ነው ወያኔ። አንድ የሰው ፍጡር ተወልዶ ተምሮ አድጎ ነፍስ አውቆ ክፉን ከደግ ለይቶ ብዙ የሚያተርፍበት ለጥፋቱም ንስሐ የሚገባበት እድሜ ገደማው ነው 50 ዓመት። የህወሓት 50 ዓመታት ግን የከሰሩ ናቸው። ያልተማሩበት፣ ያላደጉበት፣ ነፍስ ያላወቁበት፣ ከጦርነት ውጪ ያላተረፉበት፣ ንስሐም ጸጸትም የሌለበት የባከነ ግማሽ ክፍለ ዘመን። ግዴላችሁ ብትዋጉም አታሸንፉ። አይታችሁታል። ጥቅም የለውም። ግን ውጊያ ያስፈልጋል። ተባብረን አገርና ማን ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። ይህ ከሀሳብ ሜዳ ቤተሰቦች የተላከ አስተያየት ነው። ህወሓት ከምስረታው ጀምሮ በጸረ ኢትዮጵያዊነት የተጠመቀ ጥላቻን እንደ ርዕዮተ ዓለም አንግቦ የተነሳ አረመኔ ቡድን ነው። ዛሬም ቢሆን ከታሪክና ከስህተት መማር የተሳነው ይህ የጥፋት ቡድን የቀድሞ የጥላቻ ማኒፌስቶውን በመግለጥ አዲስ ዙር ደም ለማፍሰስ እየተዘጋጀ ነው። ለዚህ ቡድን ከሰላም ይልቅ ግዛት ማስፋፋት ይቀድማል። ለህወሓት ከትግራይ ህዝብ ይበልጥ ወንበር ያሳስባል። ስልጣን ከትግራዋይ እናትና ወጣት ነፍስ በላይ ነው። ህወሓት የገዛ ወገኑን ለግል ጥቅሙ ማዋሉን ዛሬም ቀጥሎበታል። በሰላም ከመኖር ይልቅ ግዛትን ማስቀደም በሚል ሽፋን ዳግም ሀገርን ለማፍረስና ንጹሃንን ለጦርነት ለመማገድ እየተንቀሳቀሰ ነው። ይህ የትጥቅ ዝግጅት ዳግም ጦርነት በመክፈት ንጹሃንን ወደ አዲስ ፍጅት የመክተት መንደርደሪያ ነው። የህወሓት የሴራ የተስፋፊነትና የተገንጣይነት ባህሪ ዛሬም አልተለወጠም። ለስልጣን ሲሉ ሀገር የሚያፈርሱ ወንበዴዎች የጥፋት እጃቸውን ለመሰንዘር ጄኖሳይድ የሚልን ቅዠት ለሌላ ዙር ጦርነት ማዘጋጃ አድርገውታል። ለመሆኑ የትግራይ ህዝብ ጄኖሳይደሩ ማን ይሆን? ንጹሁ የትግራይ ህዝብ ተረጋግቶ እንዳይኖር ባገኘው አጋጣሚ ሁሉ የሐሰት ፕሮፓጋንዳ በመንዛት የትግራይን ህዝብ ከቀሪው የኢትዮጵያ ህዝብ የመነጠል ስራ ሲሰራ የቆየው ማን ይሆን? የፌደራል መንግስት ሊያጠፋ ነው እያለ የትግራይን ህዝብ ሲያጠፋ የኖረው ማን ይሆን? ከ50 ዓመታት በላይ የትግራይ ህዝብ ላይ እንደ መዥገር ተጣብቆ በዙር ጦርነት በመቀስቀስ ያስፈጀው ማን ነው? አሁንም ይህ ሳይበቃው ለዳግም ጦርነት እየተዘጋጀ ከባዳና ባንዳ ጋር እያበረ ከትግራይ ህዝብ ታሪካዊ ጠላት ጋር እየሰራ በየወርና 15 ቀኑ ጦርነት የሚሸት ስብሰባ እያካሄደ በአመራሮቹ በኩል በየሚዲያዎቻቸው ጦርነት እያስጎሰመ ትግራዋይ በደም ያስከበረውን ኢትዮጵያዊ ማንነቱን በአሻጥር አሳልፎ ለመስጠት እየተንደረደረ ያለው ማን ነው? የገለጥናቸውም ያልገለጥናቸውም እንደሚገልጡት ከህወሓት በላይ የትግራይ ህዝብ ጠላት የለም። ህወሓት የትግራይ ህዝብ ገዳይ ነው ብቻም አይደለም። ህወሓት ከትግራይ ህዝብ አልፎ ለኢትዮጵያ ህዝብ ጠላት ነው። ለዓመታት ከጦርነት አዙሪት መውጣት ያልቻለው ቡድን ሰላምን መርጦ ወደ ልማትና መልሶ ግንባታ ከማተኮር ይልቅ የቀደመውን የትምክህትና የጉልበት መንገድ በመምረጥ መሳሪያውን ከተቀበረበት አውጥቶ ወልውሎ ጥይቱን ቆጥሮ የጦርነት ሱሱን ለመወጣት ነጥብ እየጣለ ነው። የህወሓት ሽማግሌዎች ማዕከላዊ መንግስትን በጠላትነት ፈርጀው ከኛ ውጪ ሌላ ተስፋ የላችሁም በሚል ማስፈራሪያ ህዝቡ እንደ ድሮ አብሯቸው እንዲቆም ለማድረግ እየጣሩ ነው።
በዚህ ሁሉ ውስጥ ለውጥና ሰላምን የሚፈልገው በሰላም መኖር እየተነፈገ ያለው የትግራይ ህዝብ ያለመታከት ህወሓትን በመቃወም በቃሃኝ በማለት የመከራ ጫንቃን ያሸከመውን ህወሓት ከራሱ ላይ ለመጣል ትግል እያደረገ ነው። ህወሓት የነፍሱ መጥፊያ ላይ በሚገኝበት በዚህ ወቅት በትግራይ እየደረሰበት ያለው ከህዝብ የመነጨ ተቃውሞን እያስተናገደ የሞቱን ፍጥነት እየጨመረ ነው። የትግራይ ህዝብ ማለት እኛ ህወሓቶች ነን በማለት ጥቂት ሰዎች ብቻቸውን ጠቅልለው የመቆየታቸው የጌትነት ዘመን አሁን ታሪክ እየሆነ ነው። ዛሬ ህወሓቶች እንደ ድሮ የሚፈሩት የፌዴራሉን የዘመነ ሰራዊትና መሳሪያ ብቻ አይደለም። ሰላም ፈላጊና የአዛውንቶችን ቡድን ሊታገል ተደራጅቶ የመጣው የትግራይ ወጣት ራሱ ጭንቅ ሆኖባቸዋል። ህዝብ ብቻ አይደለም፣ የገዛ አርሚውና የቡድኑ አመራሮችም ጭምር የቡድኑን እንቅስቃሴ በመቃወም እርስ በርስ መጋጨት፣ መለያየትና መመናመን ውስጥ ገብተዋል። ለዚህም ነው በትግራይ ህዝብና በአርሚው ላይ የነበረው ተስፋ በመሟጠጡ ጥርሱን ወደ ነቀለበት ሌብነቱ ያቀናው። የህወሓት ቡድን የ50 ዓመታት ዘመን ጉዞ ሌላኛው መልክ ሌብነት ነው። ወያኔ በዘመኑ ያልዘረፈው ነገር የለም ቢባል ማጋነን አይሆንም። ወርቅ ተግዟል፣ መሬት ተሸንሽኗል፣ ህንፃ ተነጥቋል። ኢትዮጵያ ባዶ ቀፎ ሆና እስክትቀር ድረስ ያልተቸረቸረ የለም። የህወሓት ቡድን ለብዙ ዓመታት በስልጣን ላይ እያለ የሀገርን ሀብት በድብቅ በተወሳሰበና በተለያየ መንገድ ሲዘርፍ ኖሯል። አሁንም በፖለቲካዊ ውድቀት ተመቶ የመጨረሻው የጥፋት ምዕራፍ ላይ በመድረሱ የቀድሞውን ድብቅ ዘረፋ ይዞ ወደ ወንበዴነቱ በግልጽ ገብቷል። ህወሓት በቅርቡ በመቀሌ ከተማ ባንኮችን በኃይል ሲዘርፍ መገኘቱ የደረሰበትን የሞራልና የፋይናንስ ውድቀት የሚያሳይ ሆኗል። ዛሬ ላይ ለህወሓት ከመንግስት የሚቆረጥ በጀት ለወያኔ የሚገብር ትግራዋይ ለህወሓት የሚቆርጥ ተቋም የለም። አይን ያወጣው ዝርፊያ የህወሓት አዛውንቶች የህዝብ ሀብትና ንብረት ከእጃቸው እየወጣ መሆኑን በትክክል መገንዘባቸውን የሚያሳይ ነው። ስለዚህም እድሜያቸውን ለማርዘምና ከሰሩት ወንጀል ለመሸሸግ የመጨረሻው አማራጭ ዘረፋ ነው። ይህ በአደባባይ በትግራይ ህዝብ ፊት የተደረገው የሀብት ማውደም ተግባር ታሪክ የሚመዘግበው የሽፍታ ቡድን ድርጊት ነው። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለው ትግራይ የሚደረግ ውጊያ ዓላማ የለው። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለው። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ እና ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። ህወሓት ለጦርነት እየተዘጋጀ ያለው የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር አይደለም። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለው። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ። ህጋዊ መንግስት አይደለም። ምክር ቤቱ ይበተን። ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ። ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመውጣት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ተፈናቃዮች ወደ ቦታቸው እንዲመለሱም አይደለም፣ የትግራይን ህዝብ ጥቅም ለማስከበርም አይደለም። ይሄ ሁሉ ሰበብ የህወሓት ፍላጎት የሆነው የበፊቱን ስልጣን መልሶ የመቆጣጠር ሽፋን ነው። መመለስ የሚፈልጓት የእነሱ ኢትዮጵያ ፈላጭ ቆራጭ ሆነው አንዱን ባዳ አንዱን አጋር እያሉ የአይንህ ቀለም አላማረኝም ብለው የፈለጉትን የሚያስሩበት የሚያሳድዱበት ከፌዴራል እስከ ቀበሌ አልፎም ፓርላማ ድረስ በደብዳቤ ብቻ የሚሾሙበትን የሚሽሩበትን ኢትዮጵያን የምታክል ሀገር
የግል ንብረት ያደረጉበትን ያንን ዘመን ነው። 4 ኪሎ የማይገኝ የቅዠት ህልም መሆኑን በቅርቡ በተግባር አይተውታል። በዚህ ቅዠታቸው ግጭቶችን እያነሱ ጦርነትን በመደጋገም የውስን አዛውንቶች ደስታን፣ ስልጣንና ጥቅምን በማስቀደም በሚሊዮኖች የሚቆጠሩ የትግራይ ዜጎች ለረሃብ፣ ለሞት፣ ለንብረት ውድመትና መፈናቀል መዳረጋቸው አስታዋሽ የማይሻ የቅርብ ጊዜ መከራ ነው። ሐቁን እያወቁ ህሊናን ሆድ ካልሸፈነ በቀር። እናማ የህወሓት የትላንቷ እንደፈለጉ የሚጫወቱባት ኢትዮጵያ ተመልሳ ትመጣለች ብሎ ማሰብና መጠበቅ ከህልምና ቅዠት ያለፈ እብደትም ጭምር ነው። ስለዚህም ዘላቂ መፍትሄ በንግግር እንጂ በኃይል አይገኝምና የህወሓት ፈጣሪና የነፍስ አባቶች ሆይ ሐሳብ ጨብጠን ያልረፈደውን ምክክር እናደርግ ዘንድ በቅን ልቦና መከርን። ግዴላችሁ ብትዋጉም አታሸንፉ። አይታችሁታል። ጥቅም የለውም። ግን ውጊያ ያስፈልጋል። ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ስቱሌት ባይዘው የኢትዮጵያን መንግስት በኃይል ስቱሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ። እንደ አባይ 1000 ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም።